እሺ ጋይሶች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እናንተ እንዴት ናችሁ? አለን አልሐምዱሊላህ። የቡና ሰዓታችን ደርሷል። ቡና ልንጠጣ ነው እና እንዴት ናችሁ እናንተ? ሰብስክራይብ ለምን አታረጉ? ላይክ ለምን አታረጉ? ላይክ እና ሰብስክራይብ ለምን አታረጉ? ለምን ሰብስክራይብ አታረጉም? ቆይ እናንተ ቪዲዮ ስታዩ ላይክ አታረጉም እንዴ? ወይ ላይክ አርጉ ወይ አላይክ አርጉ። ምንድነው እሱ? ዝም ብላችሁ እያያችሁ ሮጣችሁ ብትጡ። እሺ ቡናችን እስኪፈላ ወሬያችንን እናውራ። ጣናችን እያጨሰዋል ናቸው አይደለ? በተረፈ አልሐምዱሊላህ። እንግዲህ ሰሞኑን ሶሻል ሚዲያ ላይ የሚራረጠውን ነገር አብረን እያየን ነው መሰለኝ። እናንተም እያያችሁ ነው፣ እኔም እያየው ነው። ባለፈው የኮሜዲያን ወንደሰን ነበረ። አሁን ደግሞ ስለ ሼፍ ዮናስ አይታችኋል? ያረደስ ተግረለን ያስቀር አያችሁ አይደለ? በጣም ጎበዝ ሼፍ፣ ዓለም አቀፍ ሼፍ ነው ማለት ይቻላል። የቦሌ እንትን ሼፍ ነው፣ ኤርፖርት ትልቅ ሼፍ ነው፣ እውቀት ያለው ነው። ግን በቤተሰብ የተፈጠረበትን አያችሁ አይደል? በቃ የቤተሰብ ችግር ሁሉም ቦታ ነው ያለው ማለት ነው። የሚገርም እኮ ነው። የኢትዮጵያ ባህልና ወግ እየጠፋ ነው ታውቃላችሁ። እስኪ አሁን እሱ ሰርቶ ለፍቶ ሀብቱን ባካበተበት እህት ታናሽ እህቱ ለዛውም አራተኛ ታናሽ እህቱ ምግብ ስትከለክለው ምን አላችሁ እስቲ እናንተ? ምን አሰባችሁ? ወዴት እየሄደ ይመስላችኋል ይሄ ሀገር? ወደ ኋላ ነው ወደፊት? ለዛውም ምግብ መከልከል የሚገርም ነው። ደግሞ እውነትም ሼር ከሆነ ድርጅቱ እሱም መብት አለው አይደል? እንደሱን አስፈቅዶ ነው እንደሚበላው ወይስ እንዴት ነው? እስቲ ያጣሩልኝ። የወሬ ጥማት ሊደፋን ነው ወይስ ለሚዲያ ግባት ነው ነገሩን የተጠቀሙበት? ግን ይደብራል። በጣም አሳዘነኝ። ልጁ ደግሞ ብዙ የሚያወራና ብዙ መተንተን የሚችል ሰው አይመስለኝም። ምስኪን ነገር ነው። እህትዬ ጮሌ ነገር ናት። ያሳዝናል። ብቻ የተፈጠረበት የኢትዮጵያ ሕዝብ ይፍረደኝ ይየኝ ብሏል። እስኪ እናንተ ደግሞ ምን ትላላችሁ? ታዲያ የኢትዮጵያ ሕዝብ አንዱ እኔ ነኝ እናንተ ናችሁ ምንድን ነው የምትሉት? እስቲ አስተያየታችሁን አስቀምጡ። የቤተሰብ ነገር ወዴት እየሄደ ነው? ምግብ ከተከለከላችሁ ምን ቀረ? መጨረሻው ነገር ሰው የሚያገኘው እኮ ባዳም ሆነ ቤተሰብ ትንሹ ምግብ ነው። ትንሹ ስጦታ ማለት ነው። ምግብ ከተከለከላችሁ ደግሞ የመጨረሻ ደረጃ ይመስለኛል። ግን እኔ ሁሉ ህዝብ ሚዲያ ላይ ከሚወርድበት ከሚሰድበው የቤተሰቡን ገበና ምኑን አወጣ ከሚሉት እሱ እኮ ይሄን ችሎ እኮ ነው ይሄን ነገር የተናገረው። የማይናገሩ ሰዎች እና ጭምት ሰዎች ብዙም አያወሩም፣ ማውራትም አይችሉም። ቢያወሩም ደግሞ ይሄው እንደዚህ ነው የሚሆነው። አሁን ይበልጥ እሱን የሚሰድበው እንጂ ለሱ ጎን የሚቆም ሰው አላየሁም። ምግብ ከለከለችኝ ስላለ ነው እንዴ እንትን የምትሉት? እና ልጁ በጣም ነው ያሳዘነኝ። ወላሂ እኔ ለምን እንዳሳዘነኝ ታውቃላችሁ? ሰው ብዙ ባይቸገር ለምግብ ብቻ ወጥቶ አይጮህም። ብዙ ቁስሎችን ችሎ ብዙ ተገፍቶ ብዙ ነገር ሆኖ ይሆናል እኔ በዝምታውና ስታዩም ጭምት ነገር ነው። ከዛ የተነሳ የኢትዮጵያ ሕዝብ ደግሞ እናትዬ ሰው ለችግሩ ሲጮህበት ለምንድን ነው ዞሮ እዛ የጮህበት ሰውዬ ላይ የሚጮኸው? ግን ምነው የቤተሰብ ገበና እኮ ምግብ አትብላ ከተባለ ቤተሰብ አይደለም ያ ሰው። እኔ ምግብ የከለከለኝ ሰው ቤተሰቤ ነው ማለት ይከብደኛል እንዴ። ምግብ እኮ ለማንም ለምታውቀውም ለማታውቀውም የሚሰጥ ነገር እኮ ነው። በጣም ትንሹ ነገር ነው። አንድ ሰው ምግብ ከተከለከለ በኋላ የቤተሰብ ገበና ወጣች ጅቡቲ መባል አለበት እንዴ? ኧረ ፕሊስ፣ ኧረ ተረጋጉ። እንደውም እኔ እሱን ዘበኔ ነበር አላወራም። እንደውም እሱ ማውራት ስለማይችል ነው ደጋፊ ያጣው። ሲጀመር በደንብ አድርጎ አብራርቶ የደረሰበትን እያንዳንዱን አፈጮሌ የሆነው ቀምሞ አሳምሮ ቢያወራ ኖሮ የሁሉ ህዝብ ብሎ ይነሳበት። ከዛ ደግሞ ጡረተኛ እንዴት አንድ ሰው ስራ ከሰራ እኮ ጡረተኛ እኮ አይባልም፣ ውርስ ጠባቂ እኮ አይባልም። ውርስ ጠባቂ የሚባለው ምንም ሳይሰራ ምንም ነገር ሳያደርግ እየገባ በልቶ ወጥቶ ተመልሶ ሲመሽ ገብቶ የሚተኛ ነው፣ እንደኔ ማለት ነው። ውርስ ጠባቂ የሚባለው እሱ እኮ የእሱ ሙያ ለሌሎች የሚተርፍ እኮ ነው ከሱ አልፎ እንዴ።
በሙያው እኮ ተቀጥሮን ቢሰራ በቤቱን ቢሰራ እኮ ታዋቂ ሼፍ ነው። እንደ ኢትዮጵያ ተውና አሜሪካ ላይ ሬስቶራንት ነበራቸው፣ በደንብ ሲሰሩ ነበር። ታዋቂ ሼፍ ነው። እና ምኑ ላይ ነው አሁን ውርስ ጠባቂ ተብሎ መሰደብ ያለበት? የቤተሰቦቹ ቤት መስራት ውርስ ጠባቂነት ያስብላል? ይሄኔ እኮ ለቤተሰቡ ማደግ አስተዋጽኦ ያደረገው እሱ ሊሆን እኮ ይችላል። አልታየም አልታወቅም እንጂ ሲጀመርም ቤተሰቡንም እንዲታወቅ ያደረገው እሱ ነው እንጂ ቤተሰቡን አናውቀው። እኔ በበኩሌ ቤተሰቦቹን አላውቅም፣ እሱን ሼፍ ዮሐንስን እንጂ የዮሐንስን አባትና ቤተሰቦችን አላውቅም። የቤተሰቡ ሬስቶራንት እንደሚሰራም እሱ ነው እንጂ የተናገረው የኔ ነው ቢል ይችላል። ምክንያቱም ትልቁን ድርሻ ወስዶ የሚሰራው ቤቱ እንዲታይና እንዲታወቅ ያደረገው እሱ ነው። እዚህ ጋር እንደዚህ ማለት ግን ይከብዳል። ቤት ያረፍት ከተጎዳ ሰው ጎን ለመቆም አስቡ። ግን አንዳንዴ ዳቦ የከለከለ ሰው ቤተሰብ ሊሆን አይችልም። ቤተሰብ ለምትሉት ነገር ቤተሰብ ከምግብ በላይ ነው፣ ከምንም በላይ ነው። ምግብ ማለት ትንሹ እንድትሞት ነው የተፈለገው ማለት ነው። አንድ ሰው ምግብ ከከለከለ በራብ እንድትሞት ወይ እንድትታመም ወይ በቃ የሆነ ትልቅ ችግር ውስጥ እንድትገባ ነው የተፈለገው። ለአንተ የሚያስብ ሰው ሌላ ነገር ቢከለክል፣ አንተ የምትቀብጥበትን ነገር ቢከለክል የሚበላ ነገር አይከለክልም። ቤተሰብ ይብላ ይጠጣ እንደፈለገ ይሁን ነው እንጂ የሚባለው አትብላ አትጠጣ። ሌላ ጊዜ ማደሪያም ከልክሎት እንዳያባርሩት እንጂ ያኔ ደግሞ ምን ትላላችሁ? ኧረ ቢስሚላህ ኧረ ተው። እና ሌላ ነገር ደግሞ የምነግራችሁ ትግራይ ያሉ የኢትዮጵያ ወገኖች በጣም ያሳዝናሉ። ታዋቂ ሰዎች ካላችሁ ድረሱ ናችሁ። አንድ ሰው በ10 ብር ተብሏል። ቴሌብር ሊከፈት ነው። 10 ብር እያዋጣችሁ የፖለቲካ የዘር የምን ጉዳይ አይደለም። የራብ የሰብአዊነት የችግር ጉዳይ ነው። አያችሁ አይደል? አሮጊቷ ምን ሆነሽ ነው ስትባል ጠማኝ ስትል አላስለቀሳችሁም? አላለቀሳችሁም? መጥማት ማለት ምን ማለት ነው? ውሃ ማጣት ማለት እና 10 ብር እርዳታ ሊጀመር ነው። እባካችሁ ተሳተፉ። አላህ ታገኛላችሁ። አላህ ከአገራችን ራብ የሚባል ያጥፋ። የሰው ልጅ አይራብ። በተለይ ህፃናት እና አረጋውያን ናቸው እዛ ቦታ ላይ እየተጎዱ ያሉት። እስቲ ዝም ብላችሁ ስታስቡት ሳሉት። ህፃናትም ምንም ነገር ለራሳቸው ማድረግ የማይችሉ አረጋውያንም እንደዛ ጉልበት ያለው ሸሽቶ ወደሚቀርበው ከተማ ሄዶ የጉልበት ስራም ቢሆን ሰርቶ ራሱን እያኖረ ነው ማለት ነው። መንቀሳቀስ የማይችሉት ናቸው እዛ ጋር የቀሩት እና አላህ ይድረስላቸው። አላህ ማንንም እንዳያስረግ። ይሄንንም እንደ ፉክክር ነው የሚያዩት ወይ ደግሞ እንደ በዘር ወይ በሃይማኖት በሆነ ነገር ይታያል። መታየት የለበትም። ወላሂ ራብ በጣም ዘግናኝ ነገር ነው። ራብና መጠማት አላህ ጠላትም አይራብ እየበላ ተንኮሉን ይሸርብብህ። ራብ አይምጣበት። ቢያንስ ራብ ከባድ ነገር ነው። ምንም መቋቋም ይችላል ሰው። በሽታንም እኮ በመድኃኒቱ እየታገስክ በሆነ ነገር እየታገስክ ትቋቋማለህ። ራብን በምን ትቋቋማላችሁ? አላህ ይድረስላቸው። አላህ ሀገራችንን ይጠብቅ እና በዚሁ ለምንድን ነው ሰብስክራይብ ወይ ስሜታዊ የሚሆነው ገባው። ሰብስክራይብ አርጉ፣ ላይክ አርጉ ፕሊስ። እና እንደዛ ነው የምለው። ቡናው እስኪደርስ ዛሬ ደግሞ ቡና ቶሎ አልፈላለ እኮ። ጠብቁና ሰዓቴ ሊያልቅ ነው። እንደ ቡና ሳይፈላ ቪዲዮ አታው ብዬ እኮ ነው አጫጭር ያረኩባችሁ። ከረዘመ እቺንም አይታችሁ ላይክ አታረጉም። ከዚህ በላይ ከረዘመ ደግሞ ጭራሽ አታዩትም ብዬ ነው እኔ የጠየኳችሁ። 1000 ሰብስክራይብ ነው። እሱም አሳዘናችሁ። እስቲ 100 ሰው እኮ ሰብስክራይብ ቢያደርግልኝ በቃ 1000 ሞላው ማለት ነው። እና 1000 እንዲሞላ እስኪ ተባበሩኝ። ላይክ አድርጉ። ለሀገራችን ዱዓ አድርጉ። አላህ ሀገራችንን ይጠብቅ። ራብ ህፃናት አይራቡ፣ አረጋውያን አይራቡ፣ አይቸገሩ። አላህ ለሁላችንም ጤና፣ እድሜ፣ ሰላም ይስጠን ያ ረቢ። ለተቸገሩት ሁሉ አንተ ድረስ። ወላሂ የሰው እርዳታ ምንም አይደለም። ያለ እርዳታ ነው የሚበልጠው። አንተ ድረስላቸው ሁሉም ወገኖቻችን በየአቅጣጫው ላሉት አንተ ድረስላቸው። እና እንደዛ ነው። የሰብስክራይብን ነገር እንዳትረሱ፣ የላይኩንም እንዳትረሱ። እና ሰብስክራይብ ላይክ እያደረጋችሁ ብታዩ ደስ ይለኛል። የዩቲዩብ ቤተሰቦቼ ምንድነው ከባድ ነው እንደ ሰብስክራይብ ማድረግ? ከባድ ከሆነ ነገሩን ያላስቸግራችሁ። እኔ ቀላል ነው ብዬ እኮ ነው የማስቸግራችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ ብዬ ጨረጭቃችሁ
እና ስለሰማችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ሀዬ ማሰላመ ሰላም ሁኑልኝ። አመሰግናለሁ።